አብይ በኢራን ጉዳይ ጣልቃ እንዲገቡ ተጠየቁ። የጆርዳኑ ንጉስ በኢራን ጉዳይ ከጠቅላይ ሚኒስትር አብይ ጋር መክረዋል። ኤሚሬትስ ጦርነቱን በይፋ ልትቀላቀል ነው። ኢራን ወሰነች። የአሜሪካ ወሽመጥ ተቆረጠ። ኢራን በከፊል ከፍታው የነበረው የሆርሙዝ ሰርጥ ሙሉ በሙሉ መዘጋቱን አወጀች። ሩቅ ይመስል የነበረ የመካከለኛው ምስራቅ ጦርነት አሁን ወደ ኢትዮጵያ ቀጠና መምጣቱ እየተነገረ በሚገኝበት በዚህ ሰዓት የሆርሙዝ ሰርጥ በከፊል በመዘጋቱ ኢትዮጵያ ላይ ሳይቀር እየታየ የሚገኘው የነዳጅ ሰልፍና እጥረት አሁን ወደ ከፋ ደረጃ ሊያሸጋግር የሚያስችል እርምጃ ኢራን ወስዳለች። ይህ የኢራን እርምጃ ሆርሙዝን ለማስከፈት አግዙኝ ስትል ለነበረችው አሜሪካም ወሽመጥ የሚቆርጥ ሆኖ ታይቷል። ኢራን በከፊል ከፍታ የነበረው የሆርሙዝ ሰርጥ ሙሉ በሙሉ መዝጋቷን ወቆልኝ ብላለች። በዚህ ማል ደግሞ በኢራን ጥቃት ለደረሰባቸው የአረብ ሀገራት ደውለው ከጎናችሁ ነን ሲሉ የነበሩት ጠቅላይ ሚኒስትር አብይ ከጆርዳን ትልቅ ጥያቄ ቀርቦላቸዋል። የጆርዳኑ ንጉስ በኢራን ጉዳይ ከጠቅላይ ሚኒስትር አብይ ጋር መክረዋል። የሁለቱ መሪዎች ምክክር በተሰማ ቅጽበት ደግሞ ከኢትዮጵያ ጋር ወዳጅነቷን በእጅጉ አጠናክራ እየቀጠለችውና ጠቅላይ ሚኒስትር አብይም በሚሳኤል መሃል ተጉዘው ከጎናችሁ ነን ሲሉ የኢትዮጵያን ድጋፍ የገለጹላት ኤሚሬትስ ወደ ጦርነት በይፋ ልትቀላቀል መሆኑ ስለመሰማቱ አክለን በዝርዝር ልናስደምጣችሁ ወደናል። ሰላም ውድ የሉ ዴይሊ ቤተሰቦች እንደምናላችሁ፣ ቻናሉን ሰብስክራይብ ላይክ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ከሁለት ሳምንት በፊት በእሳት መሃል ተራምደው ወደ ኤሚሬትስ በማቅናት ለአቡዳቢ የቁርጥ ቀን ወዳጅ መሆናቸውና ለመካከለኛው ምስራቅ ሀገራትም ስልክ በመደወል አጋርነታቸውን የገለጹት ጠቅላይ ሚኒስትር አብይ በኢራን ጉዳይ ጣልቃ እንዲገቡ ተጠይቀዋል። ወደ 4 ኪሎ ያልተጠበቀ የስልክ ጥሪ ያደረጉት የጆርዳኑ ንጉስ አብደላህ ጠቅላዩ እየተካረረ የቀጠለውን የመካከለኛው ምስራቅ ትኩሳት ለማብረድ የበኩላቸው ድርሻ እንዲወጡ መጠየቃቸውን የተነገረው ንጉስ አብደላህ ኢራን በአረብ ሀገራት ላይ የምትፈጽመውን ትንኮሳ እንዲቆም ለጠቅላይ ሚኒስትር አብይ አህመድ ጥያቄ አቅርበው ነው የተባለው። የጆርዳኑ ንጉስ አብደላህ ዳግማዊ ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ትናንት ሐሙስ የስልክ ውይይት አድርገዋል። ባደረጉት የስልክ ውይይት ንጉሱ ለጠቅላይ ሚኒስትሩ በመካከለኛው ምስራቅ ያለውን ቀጠናዊ ውጥረት በውይይትና በዲፕሎማሲያዊ መንገድ ለማርገብ ዓለም አቀፍ ጥረቶች እንዲጠናከሩ ጥሪ ማቅረባቸው ተገልጿል። ንጉሱ በውይይታቸው ወቅት ኢራን በአረብ ሀገራት ላይ የምትፈጽመው ጥቃትና ትንኮሳ በአስቸኳይ መቆም እንዳለበት አጽንኦት ሰጥተው ተናግረዋል። ጠቅላይ ሚኒስትር አብይ አህመድ በበኩላቸው ኢራን በጆርዳንና በሌሎች የቀጠናው ሀገራት ላይ የሰነዘረችውን ጥቃት አውግዘዋል። ጠቅላይ ሚኒስትሩ አክለውም የኢራን ድርጊት የሀገራትን ሉዓላዊነት የሚጥስ መሆኑን በውይይት ወቅት ገልጸዋል። መጨረሻም ንጉስ አብደላህ በኢትዮጵያ ጋሞ ዞን በመሬት መንሸራተትና በጎርፍ አደጋ ለተጎዱ ወገኖች ያላቸውን ጥልቅ ሐዘን ገልጸው ለተጎዱትም ፈጣን ማገገምን ተመኝተዋል። ከዚሁ የአሜሪካና የኢራን ድርድር ሂደት ጋር በተያያዘ ኢራን ለመደራደር ኮስተር ያሉ ቅድመ ሁኔታዎችን ብታስቀምጥም ጫና የበረታባቸው ትራምፕ ምክትላቸው ጄዲ ቫንስን ተደራዳሪ አድርገው መሰየማቸው ተሰምቷል። በአሜሪካና በኢራን መካከል የተጀመረውን የሰላም ጥረት ለመምራት ፕሬዚዳንት ዶናልድ ትራምፕ ምክትል ፕሬዚዳንታቸውን ጄዲ ቫንስ ዋና ተደራዳሪ አድርገው ሰይመዋል። ድርድሩ ከተሳካ ቫንስ ከኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊቫፍ ጋር ፊት ለፊት ይገናኛሉ ተብሎ ይጠበቃል። በሽምግልናው ሂደት ላይ ፓኪስታን፣ ቱርክ እና ግብጽ በመሳተፍ ላይ ናቸው። ምክትል ፕሬዚዳንት ቫንስ ከእስራኤል ባለስልጣናት ጋር በጦርነቱ አካሄድ ላይ ልዩነት እንዳላቸው የተገለጸ ሲሆን በተለይም ጠቅላይ ሚኒስትር ኔታንያሁ በኢራን የስርዓት ለውጥ ይመጣል በማለት ያቀረቡት ግምት ስህተት መሆኑን በስልክ ውይይታቸው ወቅት በግልጽ ነግረዋቸዋል። የዋይት ሀውስ ምንጮች ቫንስ ከኢራን ጋር ስምምነት ላይ ለመድረስ ምርጡ ሰው እንደሆኑ ቢገልጹ ድርድሩን ለመጀመር ከከፍተኛ አመራሮቻቸው የይለፍ ፍቃድ በመጠባበቅ ላይ መሆናቸውን አስታውቀዋል። በቀጣይ መረጃ ኢራን በሆርሙዝ ጉዳይ አምርራለች። በአሜሪካ ድርጊት የተበሳጨችው ኢራን የዓለምን ጉሮሮ በድጋሚ ከርችመዋለች። ኢራን የሆርሙዝ ሰርጥ ሙሉ በሙሉ መዘጋቱን አወጀች። ኢንዲፔንደንት ከደቂቃዎች በፊት ሰበር ዜና ሲል ባጋራው መረጃ ሆርሙዝ ሙሉ በሙሉ መከርቸሙን ዘግቧል። ቴህራን ይህንን ውሳኔ ያሳለፈችው ከአሜሪካ ጋር ድርድር ሊጀመር ይችላል የሚሉ መረጃዎች እየተሰራጩ ባለበት ወቅት ላይ ነው። የኢራን እስላማዊ ቤታዊ ዘብ ዛሬ ጠዋት በሆርሙዝ ወሽመጥ በኩል ሊያልፉ የነበሩ 3 የጭነት መርከቦችን ማስመለሱን አስታወቀ። የተለያዩ ሀገራት ንብረት የሆኑ ኮንቲነር የጫነ 3 መርከቦች እንዲያልፉ የተፈቀደላቸው መርከቦች በሚጓዙበት የተለየ መስመር በኩል ለማለፍ ሞክረው ነበር። የአብዮታዊ ዘቡ ባህር ኃይል ማስጠንቀቂያ ከሰጣቸው በኋላ ወደ መጡበት ተመልሰዋል ይላል የወጣው መግለጫ። የአብዮታዊ ዘብ መግለጫ ጨምሮም የሆርሙዝ ወሽመጥ የተዘጋ በመሆኑ የትኛውም ለማለፍ የሚሞክር መርከብ ጠንካራ ምላሽ ይጠብቀዋል ብሏል። የአሜሪካና የእስራኤል አጋሮችና ደጋፊዎች ከሆኑ አገራት ወደቦች የሚነሱና ወደዚያው የሚያመራ የትኛውም አይነት መርከብ በሆርሙዝ በኩል እንዳያልፍ ተከልክሏል ብሏል መግለጫው። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ ለሀገሪቱ ቴሌቪዥን ከቻይና፣ ከሩሲያ፣ ከፓኪስታንና ከኢራቅ እና ከህንድ መርከቦቻቸው በሆርሙዝ በኩል እንዲያልፉ ጥያቄ እንደቀረበላቸው ተናግረዋል።
ጨምረውም በኢራን እይታ ሆርሙዝ ሙሉ ለሙሉ አልተዘጋም፣ ነገር ግን ለጠላቶቻችን ዝግ ነው ብለዋል። አንድ ወር በሞላው ጦርነት ውስጥ የኢራን ጉዳይ በተለይም የሆርሙዝ ሰርጥ መዘጋት ከባድ አለመረጋጋት የፈጠረባቸው ትራምፕ የመጨረሻው ነው ያሉትን አቅማቸውን ተጠቅመው እየተንቀሳቀሱ መሆናቸው እየተነገረ ቢሆንም እስካሁን ጠብ የሚል ለውጥ ማምጣት አቅቷቸው ታይተዋል። ያም ሆኖ አሁንም ተስፋቸው ሙሉ በሙሉ አልተሟጠጠም የተባለው የአሜሪካ ጦር የኢራን መንግስት ከድንበር ውጭ ወታደራዊ ኃይልን የማንቀሳቀስና ተጽዕኖ የማሳደር አቅሙን ሙሉ በሙሉ ለማሽመድመድ ያለመ መጠነ ሰፊ እርምጃ እየወሰደ መሆኑ ተሰማ። በተከታታይ እየተወሰዱ ባሉ እነዚህ ወታደራዊ እርምጃዎች የቴህራን አገዛዝ በቀጠናው ያለውን ወታደራዊ የበላይነትና የጥቃት አቅም የሚወስኑ ቁልፍ ወታደራዊ ንብረቶች እየወደሙ መሆኑ ተገልጿል። ይህ የአሜሪካ ኃይሎች ኢራን በጎረቤት ሀገራትና በስትራቴጂካዊ የባህር መስመሮች ላይ የምታደርገውን ወታደራዊ እንቅስቃሴ ለመክታት የታለመ እንደሆነ ወታደራዊ ተንታኞች እየገለጹ ይገኛሉ። እየተወሰደ ያለው ይህ የማጥፋት እርምጃ በተለይ የኢራንን የሚሳኤል ማከማቻዎች፣ የድሮን ማምረቻ ተቋማትንና የሎጂስቲክስ ማዕከላትን ኢላማ ያደረገ ሲሆን የሀገሪቱ የውጭ ወታደራዊ ኦፕሬሽን የማቀናጀት አቅም በከፍተኛ ሁኔታ እንደሚጎዳው ተመላክቷል። አሜሪካ ይህን እርምጃ የምትወስደው በቀጠናው ያለውን ሰላምና መረጋጋት ለማስከበር እንዲሁም በዓለም አቀፍ የንግድ መስመሮች ላይ የሚሰነዘሩ ጥቃቶችን ለመከላከል እንደሆነ ይፋዊ መግለጫዎች ያመለክታሉ። የኢራን መንግስት ወታደራዊ ክንፎች በተለይም የቁዱስ ኃይል ከድንበር ውጪ ያላቸውን ተጽዕኖ ለመቀነስ የሚደረገው ይህ ጥረት በቀጠና ያለውን የኃይል ሚዛን ሊቀይር እንደሚችል ይጠበቃል። በአሁኑ ወቅት የአሜሪካና የኢራን ወታደራዊ ውጥረት እጅግ አደገኛ ደረጃ ላይ በደረሰበት በዚህ ሰዓት እንዲህ ያሉ ወሳኝ ወታደራዊ ንብረቶችን የማውደም ተግባር መቀጠሉ ለኢራን ትልቅ ራስ ምታት ሆኗል። ዓለም አቀፉ ማህበረሰብ ይህ ወታደራዊ ግጭት ወደ ለየለት ቀጠናዊ ጦርነት እንዳያመራ በከፍተኛ ስጋት እየተከታተለው ይገኛል። ይሁን እንጂ አሜሪካ የኢራንን ወታደራዊ ስጋት የመቀነስ ተግባሯን አጠናክራ እንደምትቀጥልና አስፈላጊውን እርምጃ ከመውሰድ ወደ ኋላ እንደማትል በድጋሚ አረጋግጣለች። የዚህ ወታደራዊ እርምጃ ውጤትና የኢራን አጸፋዊ ምላሽ ምን ሊሆን እንደሚችል ተከታታይ ዘገባዎች የምናቀርብ ይሆናል። ይህ በእንዲህ እንዳለ ዩናይትድ አረብ ኤምሬትስ ጦርነቱን በይፋ ልትቀላቀል መሆኑን የሚጠቁሙ መረጃዎች በስፋት እየወጡ ነው። ኢራን የሆርሙዝ ሰርጥን ሙሉ በሙሉ ለመዝጋት መወሰኗን ተከትሎ ሀገራት ቁጣቸውን እያሰሙ ነው። ቁጣ ከማሰማት አልፈው ሰርጡን ለማስከፈት ጦር ለማሰማራት ጭምር እየማሉ ነው። ሮይተርስ የዜና ወኪል አሁን ያወጣው መረጃ አረብ ኤምሬትስ ወደ ጦርነቱ ልትቀላቀል ይሆን ወይ የሚል ጥያቄ የሚጭር ሆኗል። ሮይተርስ በዘገባው አረብ ኤምሬትስ ሆርሙዝን ለማስከፈት የኃይል አማራጭ የሚወሰድ ከሆነ ጦር ሰራዊት ለማዋጣት ዝግጁ መሆኗን ዘግቧል። ኤምሬትስ ሆርሙዝ ላይ ለሚደረገው ትንቅንቅ ጦር ካዋጣች የሀውቲ አማጺዎች በቀጥታ ወደ ጦርነት እንደሚገቡ ተገምቷል። የየመኑ አማጺ ኃይል ከዚህ ቀደም ባወጣው መግለጫ አረብ ኤምሬትስና ሳውዲ አረቢያ ወደ ጦርነት የሚገቡ ከሆነ ጦርነቱ እንደሚቀላቀል አስጠንቅቆ ነበር። ጠላቶቼ በምትላቸው ጎረቤቶች የተከበበችው ኢራን የአሜሪካ ጉዳይ አስፈጻሚ ባለቻቸው ሀገራት ላይ የምትወስደውን እርምጃ የቀጠለች ሲሆን በዛሬው ዕለትም በሳውዲ ሪያድና ኩዌት ጥቃት ሰንዝራለች። በመካከለኛው ምስራቅ እየተባባሰ የመጣው ቀውስ ከፍተኛ ደረጃ ላይ መድረሱን ተከትሎ ኢራን በሳውዲ አረቢያ ዋና ከተማ ሪያድና በኩዌት ወደብ ላይ ጥቃት መሰንዘሯ ተዘገበ። ይህ ክስተት በቀጠና ያለውን የጸጥታ ስጋት ይበልጥ አባብሶታል። ጥቃቱን ተከትሎ በዓለም አቀፍ የነዳጅ ገበያና በባህር ትራንስፖርት ደህንነት ላይ ተጽዕኖ ሊያሳድር እንደሚችል ስጋቶች እየተገለጹ ነው። ሳውዲ አረቢያ አሜሪካ በኢራን ላይ የምታደርገውን ጥቃት እንድታጠናክር ጠይቃለች። የሳውዲ አረቢያው አልጋ ወራሽ መሐመድ ቢን ሰልማን አሁን ያለውን የአሜሪካና እስራኤልና የኢራን ጦርነት መካከለኛው ምስራቅን ዳግም ለመቅረጽ የሚያስችል ታሪካዊ አጋጣሚ አድርገው እንደሚመለከቱት የደህንነት ምንጮችን ጠቅሶ ዘጋርዲያን ዘግቧል። ሳውዲ ጥቃቱ እንዲበረታ የምትጠይቀው በቀጠና ያለውን የኢራን ተጽዕኖ በዘላቂነት ለመቀነስ በማለም እንደሆነም ይገመታል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።